ድርሻን አለማወቅ ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቀበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እንረዳም። ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናረግ እንታያለን። እኛ በጣም ደፋሮች እኮ ነን። እግዚአብሔር ጀግና ሲያረግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድችል የሚያደርግ ሰይጣን ደፋር ሲያረግህ ጀግና ሲያረግህ ግን ሞኝን የሚያረግ ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አባቶቻችን መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል በየማዕረጋችሁ የሰንበት ትምህርት ቤት መዘምራን፣ እንዲሁም በዕለቱ በዝማሬ የምታገለግሉን መዘምራን፣ በዚች ቅጥር ቤተ ክርስቲያን ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ በዛሬዋ ዕለት በዚች በተሰጠችን ሰዓት ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ባለ ኃይለ ቃል የመጽሐፍ ቅዱስ ምንባብ መነሻነት የምንማር ይሆናል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውንም አጉልቶ ምስጢርን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ የምንሰማ ብቻ ሳይሆን ሰምተን በሕይወት ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ኦሪት ዘኍልቍ ምዕራፍ 4 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። ከሖርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ በዚህ ክፍለ ምንባብ መነሻነት የምንማማር ይሆናል። እኛ ለትምህርታችን መነሻ ርዕስ የሚሆነን ቁጥር 8 ላይ በሕይወት ይኖራል በሚለው ቃል እንማራለን። እስኪ በሕይወት ይኖራል በሉ። እስኪ ድገሙት። አሁንም በምን ይኖራል? በዚህ ርዕስ እንማራለን። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ወርሃ መስከረም እንግዲህ ብዙ ድረብ ክብረ በዓላት ያሉት ወቅት ነው። ገና ሰሙነ ክረምትን አልጨረስንም። እንደምታውቁት በቤተ ክርስቲያናችን አስተምህሮ ሰሙነ ክረምት ወይንም ደግሞ ክረምት ገብቶ የሚወጣበት ወቅት ከሰኔ 26 እስከ መስከረም 26 ያለው ወቅት ነው። ስለዚህ አሁንም ዝናብ ቢዘንብ አሁንም ከደመና የሚወርድ ነጠብጣብ ብናይ እንዴት በጋ ገብቶ ዝናብ ይዘንባል አንልም። ምክንያቱም ገና ክረምትም አልወጣም፣ መስከረም 26 ነው የሚወጣው። በዚህ ግን በወርሃ መስከረም ላይ ከክረምቱ አለመውጣት ጋር አብረው ተያይዘው ከዛም በተጨማሪም ደግሞ የምናከብራቸው በዓላት አሉ። እንደምታውቁት መስከረም 1 ርዕሰ አውደ ዓመት ብለን የቅዱስ ዮሐንስ መጥምቀ መለኮትን ዓመታዊ ክብረ በዓል አክብረናል። መስከረም 2ንም ጨምሮ ዮሐንስ መጥምቅ
ከብሉይ ኪዳን ወደ ሐዲስ ኪዳን የመሸጋገሪያ ድልድይ ሆኖ ያገለገለ የመጨረሻው የብሉይ ኪዳን ነቢይ የመጀመሪያው የሐዲስ ኪዳን ሐዋርያ ቅዱስ ዮሐንስ መጥምቅ ነው። ከነቢያት ሁሉ መጨረሻ ሆኖ ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረ ከሐዋርያት ሁሉ ደግሞ መጀመሪያ ቀድሞ የእግዚአብሔር በግ የዓለሙን ሁሉ ኃጢአት የሚያስተሰርየው እርሱ ነው ብሎ መስክሮ ስብከትን የጀመረ ዮሐንስ መጥምቅ ነው። ከድቅድቁ የኦሪት ጨለማ ወደሚደንቀው የሐዲስ ኪዳን ብርሃን እንደምንገባም ያስተማረን እሱ ነው። በዛ መነሻነት የኛ የቤተ ክርስቲያናችን ሊቃውንት ክረምቱ ጭጋግ የሆነው ደመና የሆነው ዝናባማ የሆነውና እንዲሁ ደግሞ በጥቅሉ አሮጌው የሆነው ዘመን አልፎ አዲሱ ዘመን ሲተካ አሮጌ ለነበረው ለብሉይ ኪዳን ዘመን ማለፍ አዲስ ለሆነው ለሐዲስ ኪዳን መምጣት ሰባኪው እርሱ ስለሆነ የዮሐንስን መጥምቅ በዓል በመስከረም 1 እና መስከረም 2 እንድናከብረው ይደረጋል። ከዛ በኋላ ከመስከረም 1 ጀምሮ እስከ 7 እስከ 8 ደግሞ ዮሐንስ መጥምቅ ብቻ ሳይሆን ቤተሰቡም ጭምር ይታሰባል። ካህኑ ዘካርያስና ቅድስት ኤልሳቤጥ ማለት ነው። ከመስከረም 8 በኋላ ያሉት ወቅታቶች በዋነኝነት የምናከብራቸው ክብረ በዓላት ሁለት ናቸው። አንደኛው መስቀል ነው። ምን አልኳችሁ? መስቀል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል የምናስብበት ስለ መስቀል ቤተክርስቲያናችን የምታስተምርበት ወቅት ነው። ከዛ በተጨማሪ ደግሞ የእመቤታችን የቅድስት ንጽሕት ድንግል ማርያምም ክብረ በዓል በዚሁ በተሰበሰብንበት በመስከረም 21ም ጭምር ታስቦ ይውላል። እንግዲህ መጽሐፍ ቅዱሳችን ነገሮች ሁሉ አስቀድመው ከመሆናቸው በፊት ነገሮች ሁሉ ከመፈጸማቸው በፊት ተጽፎ የምናገኝበት የትንቢት መጽሐፍ ነው። መጽሐፍ ቅዱስ ከብዙ መገለጫዎቹ መካከል አንዱ ራሱ የትንቢት መጽሐፍ መሆኑ ነው። ትንቢት እንደምታውቁት ነገሮች ከመሆናቸው በፊት አስቀድሞ መናገር፣ ነገሮች ከመፈጸማቸው በፊት ይፈጸማሉ ብሎ ማወጅ ነው። መጽሐፍ ቅዱስ ከሚታወቅበት ጠባያቶቹ መካከል ደግሞ አንዱ የትንቢት መጽሐፍ ነው። ነገሮች ከመሆናቸው በፊት አስቀድሞ ይሆናሉ ተብሎ ይነገራል። ይሄ ለብሉይ ኪዳን ብቻ የሚነገር በነገራችን ላይ አይደለም። ብሉይ ኪዳን በጥቅሉ እንደ መጽሐፍ ቅዱስነት ክፍሉ የትንቢት መጽሐፍ ነው። ወደፊት ስለሚፈጸመው በሐዲስ ኪዳን አምላካችን ኢየሱስ ክርስቶስ ስለሚያደርጋቸው የድህነት ስራዎች በሙሉ አስቀድሞ የተነገሩ የትንቢት ቃላትን የምናገኘው በብሉይ ኪዳን ነው። ሐዲስ ኪዳንም ግን የትንቢት መጽሐፍ ነው። ሐዲስ ኪዳን ላይ ሁለት አይነት ትንቢቶች እናገኛለን። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ትንቢቶች አሉ። ራሱ አምላካችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ያስተማራቸው። ሁለተኛው ትንቢቶች ደግሞ ከክርስቶስ ዕርገት በኋላ ጌታችን የተናገራቸውን ያጸኑ አምላካችን ያስተማራቸውን ትምህርቶች በዝርዝርና በስፋት በጥልቀት ደግሞ ተጽፈው የምናገኛቸው ደግሞ ትንቢቶች አሉ እና በመጽሐፍ ቅዱሳችን ታዲያ በትንቢት መነጽር ተጽፈው ከምናገኛቸው የመጽሐፍ ቅዱስ ክፍለ ምንባባትና ታሪኮች መካከል እኛ ያነሳነው ኦሪት ዘኍልቍ ላይ ተጽፎ የምናገኘው የመጀመሪያው ነው። ኦሪት የሚለው የመጽሐፍ ቅዱስ ቃል አቻ ትርጉሙ ብርሃን ማለት ነው። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ኦሪት በሚል መጠሪያ ደግሞ ተጽፈው የምናገኛቸው 5 መጽሐፍት አሉ። እኒህን መጽሐፍት ቤተክርስቲያናችን ሊቀ ነቢያት ሙሴ እንደጻፋቸው ታስተምረናለች። የመጀመሪያው መጽሐፍ ኦሪት ዘፍጥረት ነው። ዘፍጥረት ዘልደት ተመሳሳይ የሆነ ትርጉም ነው ያለው። አምላካችን ልዑል እግዚአብሔር ፍጥረታትን ካለመኖር ወደ መኖር እንዴት እንዳመጣቸው የሁሉ አስገኚ እርሱ እንደሆነ ለማጠየቅ በዋነኝነት የተጻፈ መጽሐፍ ነው። ምንም እንኳን ኦሪት ዘፍጥረት ስለ ስነ ፍጥረት ያውራ እንጂ ስለ ስነ ፍጥረት ብቻ ግን አይናገርም። በተለይ ደግሞ ከምዕራፍ 3 በኋላ በነገራችን ላይ ኦሪት ዘፍጥረት ስለ ሰው ልጅ ታሪክ ነው የሚያወራው። ሰው እየበዛ እየተባዛ ያለውን ታሪክ ነው የሚያወራው። በዋነኝነት ደግሞ አርእስተ አበው ስለሚባሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ኦሪት ዘፍጥረት ይናገራል። ሁለተኛው መጽሐፍ ኦሪት ዘጸአት ነው። እስኪ ኦሪት ዘጸአት በሉ። ኦሪት ዘጸአት ስለ መውጣት ነው የሚያወራው። ወደ ምድረ ግብፅ ወርደው ባሪያ ስለነበሩት ስለ እስራኤላውያን እንዴት እግዚአብሔር አምላክ በግሩም በሆነ በተአምራቱ ነቅሎ ከግብፅ ባርነት ነፃ እንዴት እንዳወጣቸው ተጽፎ የምናገኝበት መጽሐፍ ነው። ሶስተኛው ሙሴ እንደጻፈው የምናምነው መጽሐፍ ቅዱስ ደግሞ
ኦሪት ዘሌዋውያን ነው። ኦሪት ዘሌዋውያን የግብፅን ባርነት ነፃ ያወጣቸውን ህዝቡን እስራኤላውያንን ከእርሱ ጋር መገናኘት እንዲችሉ ከእርሱ ጋር ያላቸው ግንኙነትም ጭምር በንጽህናና በቅድስና መሆን እንዲችል እግዚአብሔር በኦሪት ዘሌዋውያን ላይ ስለ ምስጢረ ክህነት፣ ስለ ቤተ መቅደስ ስርዓት ያስተማረው የመጽሐፍ ቅዱስ ክፍል በኦሪቱ ጊዜ ላይ ኦሪት ዘሌዋውያን ነው። ከዛ በተጨማሪም ደግሞ ስለ መስዋዕትም ጭምር ጽፎ እናገኛለን። ኦሪት ዘሌዋውያን በነገራችን ላይ መጽሐፉ ኦሪት ዘሌዋውያን ተብሎ ይጠራ እንጂ ለሐዲስ ኪዳንም ጭምር መነጽር ነው። በጥቅሉ እንዳልኳችሁ የብሉይ ኪዳን መጽሐፍት መዳረሻቸው ሐዲስ ኪዳን ስለሆነ በእያንዳንዱ መጽሐፍ ውስጥ ተጽፎና ተቀምጦ የምናገኘው ነገር ከመጀመሪያ ከምናነበው ምክንያተ ጽሕፈት ወይንም ደግሞ ታሪክ ባለፈ ውስጡ ምስጢር አለው። ውስጡ ከታሪኩ ባለፈ በሐዲስ ኪዳን እግዚአብሔር ሊያደርገው ያሰበውን ሐሳብ ለቅዱሳኑ የገለጠበት መንገድ ነው። ዘፍጥረት ምንም እንኳን እግዚአብሔር ፍጥረታትን ካለመኖር ወደ መኖር እንዴት እንዳመጣቸው ይናገር እንጂ መዳረሻው ምን እንደሆነ ታውቃላችሁ? እግዚአብሔር የፈጠራቸው ፍጥረታት በኃጢአት ከሞቱ በኋላ እንዴት ደግሞ መልሶ እንደ አዲስ እንደሚፈጥራቸው ልክ ቅዱስ ጳውሎስ በሮሜ መልእክቱ በክርስቶስ ኢየሱስ እንደ አዲስ ተፈጠርን ብሎ እንደሚናገረው እርሱ የመጀመሪያው ፈጣሪ ፍጥረታትን ካለመኖር ወደ መኖር እንዳመጣው ይሄው ፈጣሪ ደግሞ እኛ የተፈጠሩትን ፍጥረታት ከመኖር ወደ አለመኖር በኃጢአታችን ቀይረናቸው ነበር። ጥፋታችን እኛን ብቻ ሳይሆን ዙሪያችን ላይ ያሉትንም ስነ ፍጥረታትንም ጭምር እንዲጎዱና እንዲጎሰቁሉ አድርጓቸው ነበር። ስለዚህ እሱ ፈጥሮ እኛ የገደልነውን እርሱ መልሶ ፈጥሮ እንዴት አዲስ እንደሚያደርጋቸው ኦሪት ዘፍጥረት አምላክ ሰው ከመሆኑ በፊት የተጻፈ የትንቢት መጽሐፍ ነው። ኦሪት ዘጸአትም ተመሳሳይ ነው። ታሪኩን ለሚያነበው ሰው የሚመስለውም ሆነ የሚያየው እግዚአብሔር በግብፅ ባርነት ተይዘው የነበሩትን እስራኤላውያንን እንዴት እንዳወጣቸው ተስፋ ወደሚያደርጉት ወደ ምድረ ርስት ከነዓንም እንዴት እንደወሰዳቸው ነው። ይሄ ታሪኩ ነው። በውስጡ ያለው ግን ኦሪት ዘጸአት ሊሰብከው የፈለገው ትምህርት ግን ምንድነው? በግብፅ በተባለ በሲኦል አሽክላ በሲኦል ሰንሰለት ታስረን የነበርን እስራኤል ዘስጋ ለተባሉት እኛ እስራኤል ዘነፍስ ምሳሌያቸው ነው። ስለዚህ በግብፅ ውስጥ በሲኦል እስራኤል በተባሉ እኛ ታስረን የነበርነውን እግዚአብሔር ሙሴ እርሱ እንዴት እንዳወጣን እንዴት ነፃ አላቆ ከነዓን ወደ ተባለች ወደ መንግስተ ሰማያት መርቶ እንዴት እንዳስገባን ታሪክ ነው። ለዛ ነው በነገራችን ላይ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ ተመላልሶ በሚያስተምርበት ጊዜ ላይ የኦሪት መጽሐፍትን እየጠቀሰ ያስተምር ነበር። ራሱ ማለት ነው አምላካችን እንዲህ በኦሪቱ ተብሎ እንደተጻፈው በሐዲስ ኪዳንም ይሄ ሊሆን ግድ ነው እያለ ይናገር ነበር። እና አንዱ እንደዛ አድርጎ ካስተማረባቸው መካከል የእስራኤልን ከግብፅ መውጣት ነው። የእስራኤል ከግብፅ መውጣት የባርነት ነፃ የመውጣት ታሪክ ብቻ አይደለም። ለኛ ከሲኦል ባርነትና ከሲኦል አገዛዝ ሙሴ የተባለ ክርስቶስ ነፃ አውጪያችን እንዴት እንዳወጣን የሚያጠይቅ የሚናገር ታሪክ ነው። ኦሪት ዘሌዋውያንም ተመሳሳይ ነው። ኦሪት ዘሌዋውያን ለሚያየው የኦሪቱ ቤተ መቅደስ፣ የኦሪቱ መስዋዕት፣ የኦሪቱ መሰዊያ እንዴት እንደሆነ የሚመለከትበት ነው። ፍጻሜው ግን ምን መሰላችሁ? እኛ ከእግዚአብሔር ጋር የምንገናኝባቸውን 3 መስመሮችን ማሳየት ነው። እነዚህም 3 ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች ክህነት፣ መስዋዕት፣ መሰዊያ ናቸው። እስኪ ክህነት በሉ፣ መስዋዕት፣ መሰዊያ። እነዚህ 3ቱ ክርስቲያኖች እኛ ከእግዚአብሔር ጋር የምንገናኝበት መስመሮች መንገዶች ናቸው። እግዚአብሔርም መልሶ ከኛ ጋር የሚገናኝበትም መንገዶች ናቸው። እነዚህ 3ቱ በኦሪት ዘሌዋውያን እግዚአብሔር ለሕዝቡ ያስፈልጋል ብሎ መስጠቱ በሐዲስ ኪዳንም አምላካችን ኢየሱስ ክርስቶስ ክህነትን ለሐዋርያት፣ መስዋዕትን ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርቱ ለሐዋርያት፣ መሰዊያ የተባለውንም ታቦትም ጭምር እንደሚሰጥና እንደሚያጸና ማጠየቂያ ናቸው። ከኦሪት ዘሌዋውያን በኋላ ያለው መጽሐፍ ደግሞ ሙሴ እንደጻፈው አምነን የምንቀበለው ኦሪት ዘሁልቅ ነው። የመቆጠር መጽሐፍ ከግብፅ ሲወጡ እንደተቆጠሩ ከነዓንም ሲገቡ የተቆጠሩበትን መጽሐፍ ኦሪት ዘሁልቅ ነው። የመጨረሻው ኦሪት ዘዳግም ነው። ድጋሚ የተጻፈ መጽሐፍ ስለሆነ
ከምድረ ግብፅ ወጥተው እስራኤላውያን ወደ ከነዓን ጉዞ ሲያደርጉ ሁሉም የወጡት ሰዎች አልገቡ። እግዚአብሔር ባወቀ ከግብፅ ወጥተው ነፃነትን ለማየት ታድለው ነገር ግን የናፈቋትን ከነዓንን ያላዩ ሰዎች ነበሩ። ስለዚህ አባቶቻቸው እንዴት ባለ መንገድ እግዚአብሔር ነፃ እንዳወጣቸው እንዲታወቅ እነሱም ደግሞ ከእግዚአብሔር ጋር ያላቸውን ግንኙነት እንዳይረሱ እንደ አዲስ የተጻፈላቸው መጽሐፍ ነው ኦሪት ዘዳግም። ለዛ ነው ገልጣችሁ ስታነቡት አብዛኞቹ አራቱ መጽሐፍት ላይ የነበሩት ታሪኮች ድጋሚ ተጽፈው ታገኟቸዋላችሁ። አዲስ የሆነ ትውልድ ስለተነሳ ታሪክ እንዳይረሳ ነው። የተደረገለትን ነገር እንዳይዘነጋ እግዚአብሔር ኦሪት ዘዳግምን ድጋሚ እንዲጻፍ አድርጓል። እነዚህን አምስቱን መጽሐፍት ሊቀ ነቢያት ሙሴ እንደጻፋቸው ቤተክርስቲያናችን ታስተምራለች። እኛ ለትምህርታችን መነሻ አድርገን የመረጥነው መጽሐፍ ኦሪት ዘሁልቅ ምዕራፍ 21 ምዕራፍ 21 በነገራችን ላይ ታሪኩ እንደ ታሪክ ምዕራፍ 21 ተብሎ ተጻፈ እንጂ ቅጥያ ነው። አብሮ ተያያዥ ታሪኮች ናቸው። በተለይ ከምዕራፍ 16 ጀምሮ ያለው ታሪክ ተያያዥነት ያለው ታሪክ ነው። ምዕራፍ 16 ላይ እስራኤላውያን ገና ወደ ከነዓን ሳይገቡ በሰፈሩባቸው ቦታዎች ላይ አሳፍ፣ ቆሬ፣ ዳታን፣ አቤሮን የሚባሉ አራት ሰዎች ተነስተው በሙሴና በአሮን ላይ እንዳመፁ ተጽፎ ታሪክ እናገኛለን። እና የዛ ታሪክ ቅጥያዎች ናቸው እነዚህ አሁን የምናነባቸው ነገሮች በሙሉ። ዳታን፣ አቤሮን፣ አሳፍና ቆሬ ያጠፉት ጥፋት ምን መሰላችሁ? እነዚህ አራት ግለሰቦች ከእስራኤላውያን ቤት ተብለው ከሚጠሩት ከሮቤልና ከሌዊ ነገድ ተመርጠው የወጡ ናቸው። ጥያቄያቸው የነበረው ባጭሩ ምንድነው? ሙሴ እስራኤላውያንን ከግብፅ ባርነት አውጥቶ እዚህ አድርሷቸዋል። ስለዚህ ከዚህ በኋላ ወደ ከነዓን የመጓዙን የመምራቱን ኃላፊነት ደግሞ ከሙሴ መውረድና ሌላው ሰው መቀበል አለበት፣ ፍትሃዊ እንዲሆን ለማለት ነው። እየሰማችሁ ነው? ፍትሃዊ እንዲሆን ማለትም ሙሴ ብቻ ለምን ይመራል? ሙሴ ብቻ ለምን ኃላፊነት ወስዶ ከዚህ እስከዛ ድረስ ያለውን ጉዞ ይወስዳል? እኛም የድርሻችንን መወጣት አለብን የሚል ነው። ስንሰማው ጤናማ ይመስላል። በነገራችን ላይ እናግዝ የሚል ይመስላል አይደል? ግን ጥያቄው በውስጥ ታዋቂነት የነበረው ምንድነው? እኛ ከሙሴ በምን እናንሳለን? እኛ ከሙሴ በምን እናንሳለን? ሙሴ ማን ስለሆነ ነው አውጪም አስገቢም የሚሆነው? ስለዚህ ህዝቡን ስለሆነ የሚመራው ህዝቡ ተሰብስቦ ድምጽ በመስጠት በእኛ ቋንቋ ዲሞክራሲያዊ በምንለው መንገድ ማለት ነው ድምጽ በመስጠት ሙሴን እኛ እንድንተካው አሮንንም ጭምር እኛ እንድንተካው ያስፈልጋል አሉና ይሄን ጥያቄያቸውን ለሙሴ ይዘው ሲቀርቡ ሙሴ በተቻለው አቅም መልስ ለመስጠት ሞክሯል። መልስ ለመስጠት ብቻም አይደለም ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ፣ እግዚአብሔር ስለመረጠኝ ነው እያደረኩኝ ያለሁት። በራሴ ፈቃድ እኔ ነፃ አውጪ ነኝ፣ እኔ ሁሉን ነገር ማድረግ የምችል ሰው ነኝ ብዬ አይደለም። እግዚአብሔር ግን ከምጠብቅበት ከበግ እረኝነቴ ጠርቶ ለዚህ ዓላማ መርጫለሁ ስላለኝ ነው። ምን አለ ሙሴና እግዚአብሔር ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር። በጣም ነው የሚገርማችሁ። ሙሴ ህዝቡን ላለመብራት ያላረገው ጥረት የለም። እግዚአብሔር በዛች በዕፀጳጦሱ ውስጥ ሲያነጋግረው እኮ ሙሴ ይሄንን እኛ እንምራው ብሎ የተናገረውን ህዝብ ላለመምራት ብዙ ተናግሯል። አልችልም ብሏል፣ አቅም የለኝም ብሏል፣ ኮልታፋ ነኝ ብሏል። በዚህ ሁሉ በማይችልባቸው መንገዶች ሁሉ እግዚአብሔር ግን አስችልሃለሁ እያለው እንደዚህ ከተባባሉ በኋላ ነው አላምን ሲለው አንድ የእጅህን ብብት ውስጥ ከተትና ለምጻም ሆኖ ሲወጣ እያሳየው መልሰ ከተተው እያለ ያነጻለት በእጅህ ያስከውን በትር ጣለው ሲለው እባብ ሲሆን ጅራቱን ያዘው አትፍራ እያለው መልሶ እንጨት ሲሆን ይሄ ሁሉ ተአምርና ይሄ ሁሉ ማሳመን እግዚአብሔር ሙሴን የሚያደርገውን ኃላፊነት እንዲወጣ ያደረገው ነው። ማንንም ስላላየ ግን ይሄንን ማንንም ስላልተመለከተ ግን አሁን እነዚህ ሰዎች ተሰብስበው ሙሴን ካላወረድን አሉት እና ሙሴ እኔ ወድጄ የለም ፈቅጄ የለም እግዚአብሔር ስለመረጠኝ ነው አለ። እነሱ ሊሰሙ አልፈለጉም። አሮንም መውረድ አለበት አለ። እንደ ሙሴ ሁሉ አሮንም የተሾመው በእግዚአብሔር ፈቃድ ነው። ሙሴና አሮን በስጋ ወንድም ይሁኑ እንጂ ሙሴ አሮንን የሾመው የስጋ ወንድሙ ስለሆነ አይደለም፣ እግዚአብሔር ሹመው ስላለው ነው። ኮልታፋ ነኝ ሲለው አንደበት ይሁን ስላለው ነው። ክህነት ለአሮን የተሰጠው ለሙሴ ራሱ እኮ አልነበረውም። ክህነት ቤተ መቅደሱን ገብቶ የማገልገል ስልጣን አልነበረውም።
ሙሴ ግን አንድም ጊዜ ላይ ስለ አሮን ገብቶ የማገልገሉን ነገር አንስቶ እኔ ለምን እንደዚህ ሆንኩኝ ብሎ አያውቅም። ድርሻውን አውቆ ነበር። ምኑን አውቆ ነበር? አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን። ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን። ይሄንን ያለማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ሰሚ የሆነው ተናጋሪ ሲሆን፣ ተናጋሪ የሆነው አድማጭ ሲሆን፣ መምራት የሚጠበቅበት ሲቀመጥብህ፣ የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥረው። ድርሻን አለማወቅ። ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቅበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን፣ አቤሮን፣ አሳፍና ቆሬ አመጽ ያስነሱት። ድርሻቸውን አላወቁም፣ መመራት አልፈለጉም፣ በሙሴና በአሮን መተዳደር አልፈለጉም። ስለዚህ ውረዱና እኛ ህዝቡን እንምራሉ። ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ፣ ተማጸናቸው፣ እባካችሁ ተው አለ። ምክንያቱም እያመጹ ያሉት ሙሴ ላይ አይደለም፣ ማን ላይ ነው? እግዚአብሔር ላይ ነው። አንዳንዴ በነገራችን ላይ እኛም ራሱ አንረዳም። ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢ ነን በምንልበት መንፈስ ውስጥ ሆነን የማይገባ ነገር ስናረግ እንታያለን። ፈቃድ አልጠየቁትም። ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ። እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው፣ ሙሴ ተንበርክኮ ሲማጸናቸው አልሰሙም። ልብሳቸውን ለብሰው ማይጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ። ደግሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት? ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃ ነው፣ አብቅቷል። ስለዚህ እነዚህ የሚተኩት አራት ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብለው በእኛ በዘመናዊ ቋንቋ ፕሮፓጋንዳን ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማይጠንታቸውን ልብሰ ተክህኗቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ፣ እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለናል። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማይጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማይጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሎ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀ ዋጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማይጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቅርና እነሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ። ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ። ይሄን የነገርኳችሁ ታሪክ ለምን መሰላችሁ? ይሄ ታሪክ እግዚአብሔር ለእስራኤላውያን እና ለአምልኮቱ ጠበቃ የቆመበት ነው። ቤተ መቅደሱ እንዳይደፈር፣ የሰጣቸው አገልግሎት እንዳይበላሽ፣ እነሱም ከህዝቡ አብረው ሆነው እንዳይጠፉ እንዳይቀሰፉ እግዚአብሔር ለህዝቡ ተጠባባቂ ሆነላቸው፣ ተከላካይ ሆነላቸው። የሰጣቸውን ነፃነት እንዳያጡ ህዝቡ መጠበቅ ሲገባው እነሱ ራሱ ጠበቀላቸው። አሁን ኦሪት ዘኍልቍ ምዕራፍ 21 ላይ ስትመጡ ይሄ እግዚአብሔር የጠበቀው
ይሄ እግዚአብሔር ሰላምና ጤና እንዲያገኝ ያደረገው ህዝብ ነው ደግሞ መልሶ ሲያምጽ የምታገኙት። ምን አሉ? መጽሐፋችን ሲነበብ እንደሰማችሁት ከሆርም ምድር ከኤዶሚያስ ምድር ወጥተው ከሆር ወደ ኤዶሚያስ ሊሄዱ ማለት ነው። እግዚአብሔር አምላክ በኤርትራ ባህር እንዲዞሩ አደረጋቸው። ሆርና ኤዶሚያስ በነገራችን ላይ በካርታ ብትመለከቷቸው በቀደመው ሆርና ኤዶሚያስ እንዲህ ናቸው። ወጥቶ ቀጥታ እንደ መራመድ ያክል ማለት ነው በካርታው ስትመለከቱት። የኤርትራ ባህር የሚባለው ከሆርና ከኤዶሚያስ በሩቀት ያለ ነው። ምን ማለት መሰላችሁ? ከአንዱ ቦታ ወደ አንዱ ቦታ ቀጥታ መሄድ ሲችሉ እግዚአብሔር ያስኬዳቸው እንዲህ አዙሮ ነው። ከአንዱ ቦታ ወደ ሌላው ቦታ እንዲሄድ ለምን አዞራቸው? ለምን ከአንዱ ቦታ ወደ ሌላው ቦታ በቀጥታ መሄድ ሲችሉ ብዙ ውስጥ ለውስጥ እንዲሄዱ ለምን ፈለገ? ያስጓዛቸውና የወሰዳቸው ቦታ የኤርትራ ባህር ነው። የኤርትራ ባህር እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብፅ ባርነት ነፃ አውጥቶ ያሻገራቸው የምንም ባህር ከፍሎ ነው። የኤርትራን ባህር ከፍሎላቸው ነው። ደግሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉትን ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቀሃል እንዴ? የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብፅ አሽከላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ነው። ውሃውን እንደ ግንብ አቁሞ መሬቱን አድርቆላቸው እንዳይፈሩ ደግሞ ጽናትና ብርታትን ሰጥቷቸው። እንዴ እስኪ እናንተ አስቡት፣ አገራችን ላይ እንኳን ያለው ወንዝ የምታውቁት የመጣንበትም ሊሆን ይችላል በየአካባቢያችን ያለውም ጭምር እኩል መሃል ለመሃል ተከፍሎ እንደ ግንብ እንደ ግድግዳ ቆሞ እስኪ ተሻገሩ ብንባል እንሻገራለን? እንኳን ውሃው ተከፍሎ ይቀርና እኮ ውሃው ላይ የተሰራውን ድልድይ እንኳን እኮ እንጠራጠራለን። እኛ ቢፈርስስ እንላለን። ተበጥሶ ውሃውስ ብገባስ ብለን እንደናገጣለን። እግዚአብሔር ለሕዝቡ ግን ያደረገው ባህሩን ከፍሎ መሬቱን አድርቆ ድፍረትም ሰጥቷቸው እንዳይፈሩ እንዳይሳቀቁ እነሱ እየሮጡ አመለጡ። ጠላቶቻቸው ግን እነሱን ለማግኘትና ለመግደል ሲሮጡ ግን የገቡበትን አላወቁም። እነሱን ህሊናቸውን አብርቶ ድፍረት ሰጥቶ ጠላቶቻቸውን ድፍረት የሚመስል ነገር ግን አይነ ልቡናቸውን ዘግቶባቸው እየገቡበት ያለው እኮ ባህር መሆኑን ሳያውቁት ቀርተው ነው እንዴ? ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል። ነገር ግን አብረው ሲገቡ ሊደረመስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን ላይ የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት ነው። እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያረግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድትችል የሚያደርግ። ሰይጣን ደፋር ሲያረግህ ጀግና ሲያረግህ ግን ሞኝ ነው የሚያረግ። ሊያጠፋህ እንደሚችል እያወቀ ሊገልህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውረን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት፣ የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን እኛም ደግሞ እና ግብፃውያንን በእንዲህ አይነቱ መንገድ አስገባቸው። እነሱን አሻገረ። የከፈለላቸው በሙሴ በትር ላይ አድሮ ግድግዳውን ባህሩን እንደ ግድግዳ ያቆመላቸው እግዚአብሔር መልሰው ምተዋልና ጠላቶቻቸውን አጠፋላቸው። ኮቴያቸውም የለም። ሲመለከቱ ያዩት ነገር ቢኖር ሬሳ ነው። እግዚአብሔር የኤርትራን ባህር እና እስራኤላውያንን ሲያስተዋውቃቸው እንዲህ ያደረጋቸው ከፍሎ አሻግሮ ጠላቶቻቸውን አጥፍቶ እነሱን በፍጹም እምነት ተማምነው እንዲወጡ የትላንትና ታሪካቸውን እንዲዘነጉ አርጎን ያሻገራቸው። አሁን እግዚአብሔር ከአንዱ ቦታ ከሆር ወደ ኤዶሚያስ ምድር እንዲሄዱ ሲል በኤርትራ ባህር እንዲዞሩ አረጋቸው። ለምን? የእግዚአብሔርን ውለታ እንዲያስታውሱት እኮ ነው።
እግዚአብሔር ያረገላቸውን ነገር እንዳይዘነጉት እያልኳችሁ ያለሁት ምዕራፍ 16 ላይ አሁን ያነበብነው ኦሪት ዘኍልቍ ላይ የእግዚአብሔር ቤተ መቅደስ ሲደፈር ጠበቃ ሆኖ ራሱ እግዚአብሔር ወዳጆቹ ሙሴና አሮን ነው ያንን ቤተ መቅደስን ያንን የኦሪቱን ድንኳን ያንን ስርዓተ አምልኮ እንዲጠበቁ ያደረጉት። ይሄንን ውለታ እግዚአብሔር ለሕዝቡ ውሎላቸዋል። እነሱን ውጡና ሙቱልኝ አላላቸው። እነሱን ተጋደሉልኝ፣ ዳታንን፣ አቤሮንን፣ አሳፍን፣ ቆሬን አብረዋቸው የነበሩትን 250 ሰዎችን እርም አብሏቸው ዋጋ አስከፍሏቸው አላለም። መጀመሪያ እግዚአብሔር ነው ሃይማኖትን የጠበቀው። ከዛ በኋላ ነው ሕዝቡን እንዲጠብቁ የነገራቸው። በነገራችን ላይ ክርስቲያኖች ሃይማኖትን መጀመሪያ መጠበቅን ያሳየን ራሱ ክርስቶስ። ክርስቶስ የሰጠንን ሃይማኖት ጠብቆልን፣ ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3 ዓመት በደንብ ትኩረት ሰጥቶ ያስተማረው በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን በደንብ አድርጎ ግራ እንዳንጋባ እንዳንንቀጠቀጥ ከአንዱ ወደ አንዱ እንዳንሄድ በደንብ አድርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተባልን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። አሁን እኮ ያለንበት ችግር ይሄ ነው። በነገራችን ላይ እግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋለህ? አንተ እንዴት ከሌላ ነገር ጋር አብረህ አያይዘዋለህ? በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። በቀደመው ዘመን ሃይማኖት ጥያቄ ምልክት ውስጥ ይገባ የነበረው በሃይማኖት አስተምሮስ ችግር ይፈጠር የነበረው በክህደት ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። ለዛ ችግር መፍትሄ ይሰጥ ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። በጉልበት ለማድረግ ማለት ነው። በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሀቅ እንደሆነ ስለታወቀ ያመነው አመነ፣ ያላመነው ደግሞ ሳያምን ቀር። አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከእርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሃይማኖት ማለት በነገራችን ላይ ክርስቲያኖች አስተምህሮ ማለት ነው። እስኪ ሃይማኖት በሉ እንጂ ማለት አስተምህሮ ማለት ነው። አው የምናምነው እምነት የተቀበልነው ሃይማኖት የሚያስተምረው አስተምህሮ አለ። ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው። እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናረጋለን? እናምናለን ብለን የምንሰጠው እስከ መጨረሻው የጸሎት ሃይማኖት ምስክርነት የሙታንንም መነሳት ምን እናረጋለን? ይሄ ሃይማኖትህ ነው፣ ምስክርነት ነው። ይሄ ምስክርነት ነው። አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው? አስተምህሮ አያስፈልግም፣ አስተምህሮ ምንም አያደርግም፣ ዋናው ደግ ማድረግ ነው ብሎ የሚያስብ ሰው ተነሳብን። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። ይሄ ብቻ ደግሞ ብሎ አያበቃም። ሌሎች ደግሞ አሉ በውጭ ሆነው የሚናገሩ እዚህም ውስጥም ሆነንም ጭምር ትንሽ ጭላንጭሉ የሚታየብን አንጠፋም። ሁሉም ትክክል ነውስ የሚል ሰው የለም። ሰምታችሁ አታውቁ? ሁሉም እኮ ትክክል ነው፣
ሁሉም መርቶ የሚወስደው ወደ ማን ነው? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንያዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር የምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? ምሳሌ ልስጣችሁ። ሁላችሁም አነሰም በዛም ሁላችንም በመማር በማስተማር ሂደት ውስጥ አልፈናል። ፈተና ላይ ተቀመጣችሁ ልበላችሁ። የፈተና ጥያቄዎች እንደምታውቁት ወይ ምርጫ ነው ወይ ዳሽሙላ ነው። እየሰማችሁ ነው? ወይ ምርጫ ነው ወይ ዳሽሙላ ነው። አለበለዚያ ደግሞ ተንትን ጻፍ ነው። አለያ ደግሞ እውነት ወይስ ምን በል ነው። መልሱ እንጂ። እሺ ጥሩ። አሁን እናንተ 10 ጥያቄ ደርድሮላችሁ መምህሩ እውነት ወይስ ሐሰት በሉን የሚላችሁ ወይስ ከፈለክ እውነትም በለው ከፈለክም ሐሰትም በለው ነው የሚል እንዴ? ታስቡበታላችሁ እንዴ? እንደዛ ያለን መምህር ሰምተን አናውቅም። ወይ እውነት ትላለህ ወይ ምን ትላለህ? ሐሰት ትላለህ። ሁሉንም እውነት ማለት አትችልም ብትል አንተ እውነት ነው ያልከው ሊኖር ይችላል፣ ግን ሐሰት የሚኖር ነገር አይጠፋም? ይጠፋል። ሁሉንም ሐሰትም ማለት አትችልም፣ ምን ሊኖር ስለሚችል። ይሄንን አመክንዮ ለምንድን ነው ለሃይማኖት ሲሆን ግን የማንቀበለው? ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። ሁሉም እውነታ ሊኖረው አይችልም። ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስፈለጋቸው? ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈለገው? ሁሉም እውነት ከሆነ ለምን ይደክማሉ? ሁሉም እውነት ከሆነ እሱስ ለምን ይደክማል? 3 ዓመት ለምን ማስተማር አስፈለገው? ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈለገው? ያሉትን ይበሉት፣ የሚሉትን ይበሉ። ዋናው ሁሉም እውነት ነው አላለም። ግን አሁን የመጣብን ፈተና ይሄ ነው። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገርን። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው እርሱ ጠብቆ አሳያቸው። መጀመሪያ ቤተ መቅደሱን አስጠበቀ፣ ክብረ ክህነቱን አስጠበቀ፣ ሁሉንም ነገር አስጠበቀላቸው። አሁን ያስጠበቀላቸውን ያንን እምነታቸውን እነሱ ደግሞ መጠበቅ የሚያስፈልጋቸው ጊዜ ደረሰ። ትላንት እምነቱን እንዳስጠበቀላቸው ሊያጠፏቸው ከተነሱት ከሐሰተኛ ካህናት እንዳዳናቸው ረስተው ነበረ። ስለዚህ በኤርትራ ባህር እንዲዞሩ አረጋቸው። የኤርትራ ባህርንም ሲያዩት ምንም ትዝ ሊላቸው አልቻለም። የሚገርም እኮ ነው የሰው ጠባዩ፣ በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነዋል። እነሱም እንዲህ ነው የሆኑት። ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግ ነው የሚያጠፉት። ትንሽ ነገር አጥፍተው አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችሁ አይደል? እና አንዳንድ ሰው
ለምንድነው እኛ ስለ እስራኤላውያን የምንሰበከው? ለምንድነው ስለነሱ የሚወራልን? ያለንበት ሁኔታ ያለንበት ሀገር በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድነው እስራኤል 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 የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ህዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ? እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ ነው። በእስራኤላውያን ውስጥ የምንመለከተው መልካምም ይሁኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም። እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆንን ነው። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስነን በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቅን ቅዱስ ቁርባንን የተቀበልን ትምህርታቸውን የምናምን ስለሆነ እስራኤል ዘስጋ ተብለን አንጠራ እንጂ እኛ እስራኤል ዘነፍስነን። እና እንደዚህና እስራኤላውያን በኤርትራ ባህር በኩል ሲያልፉ ባህሩን አይተው እግዚአብሔር ትዝ ሳይላቸው ማጉረምረም ጀመሩ። ምን አሉ መሰላችሁ? ሙሴን ነው እንደዚህ ብሎ የተናገሩት። ላንብብላችሁ፣ ብትችሉ አብራችሁን በሉ። ህዝቡም ሙሴን መተው በሉ እንጂ እንደው ጥያቄ ልጠይቃችሁ ሁላችሁንም ማለት ነው። እና ካሜራው ወደኔ ስለሆነ አትሳቀቁ። የእውነት ግን መልሱልኝ። መጨረሻ መጽሐፍ ቅዱስ ቤታችሁ አነበባችሁት መቼ ነው? እንዳነበብን እኮ ነው ደግሞ ዘብነን የምንለው። ታዲያ ቃሉን ሰምተን ጠግበን እንደረካንበት ምናምን እኮ በሉ ስንባል አንልም። ራሱ እኮ በጣም ነው የምንገርመው። እስኪ ህዝቡም በሉ፣ እንደዛ እንዳላነበበ ሰው እንበል ሁላችንም። ህዝቡም በሉ ወደ ሙሴ መጥተው እንዲህ አሉት፣ በእግዚአብሔርና በሉ ህዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብፅ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደሞቱት ግብፃውያን ባህር ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብፅ ትዝ አለቻቸው። እና እግዚአብሔርና ሙሴ ላይ ደግሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴን ከኑግ ጋር የተገኘ ሰሊጥ ምን አርግን አብረ ተወቀጥ ነው። ማን ከእግዚአብሔር ጋር ተጣበቃለህ እንደማለት እኮ ነው። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብፅ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም ነው። ያወጣቸው ለህይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥረልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው። ምን አለባቸው እነሱ ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብፅ ለምን አወጣህን ብለው እግዚአብሔርን አሙ። እግዚአብሔር ሊያጉረመረሙ። የእስራኤላውያን ከግብፅ ለምን አወጣህን የሚለው ስሞታቸው በነገራችን ላይ የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብፅ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍሰን እግዚአብሔርን ጸልየን ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ከግብፅ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ከወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብፅ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት።
አሸዋ ሳይነካቸው ፀሐይ ሳያቃጥላቸው ምንም ነገር ሳይሆኑ ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ የፀሐዩ ግለት እንዳይበላቸው በደመና ጋርዶ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው ያለ የሚባለው። እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ ምን የበደለህ ነገር ኖሮ ምን ያጎደለብህ ነገር ኖሮ በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ ፀሐዩ እንዳይለበልብህ በጋረደህ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምን ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ ሰው ውር ሲል የሚበላውን የሚጠጣውን ሲያገኝ ስራው ሲሰምርለት ሲበረክትለት በሀብት ላይ ሀብት በቤት ላይ ቤት በመኪና ላይ መኪና በገንዘብ ላይ ገንዘብ በወዳጅ ላይ ወዳጅ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አለን። ሰው ከደረሰበት መድረስ ያቃተኝ ቤተክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብፅ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀነዋል እግዚአብሔርን። ያስገባህን ቤተክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረነዋል። ከግብፅ ለምን አወጣህን አሉ። እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማችሁ። እስኪ እንጀራ የለም በሉ እንጀራ የለም በሉ፣ ውሃ የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብለው እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በዋቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደል የሚባለው? ስታሰፋ እንጀራ ታያለ እና ሙያው ቀላል መስሎ እንጀራ ልጋግር ነው ምናምን ይኩ ቀላል ምን ታካብጃለሽ ያልክበት ጊዜ አልነበረ አለ። አብዛኞቻችሁ ሙያውን ስናይ ያን ያክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል። እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስል አይደል? ጋግራ ስታወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ። ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉት ልክ እንደ አምሮታችሁ ሽሮ ቢል፣ ስጋ ቢል
ጥብስ ቢል ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም አሉ። ደሞ እንጀራ ብለው አላቆም። ውሃ የለም አሉ። ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል። የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድነው? ድንጋይ ማለት ነው አይደል? ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀር። አይገርማችሁም? ደፈረሰ ብለው ራሱ እንዳያማሩ እኮ ነው። የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ እየወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ እየወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመው ማን አለ? እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፋለ። ይሰማል እግዚአብሔር፣ ያዳምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ነው። ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አተኸው ተመልከተዋል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰደው። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ። ሁሉም ታመሙ። ሲያጉረመርም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበረ መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውንና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ ነው። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግርን በለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው፣ ሰርቷቸው፣ ፈጽሟቸው፣ ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድን ነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት የወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ናት። ምሳሌ ልስጣችሁ። የቤተ ክርስቲያኑን ቅጥር ግቢ በር ይሄ ከጀርባችን ያለው ሰፊ ነው። ስለዚህ እንደፈለክ ትወጣለህ፣ ትገባለህ። በጣም ወፈርክ ቢባልም ይሄን ያክል በር ልትወፍር አትችልም። በፍጹም ሊሆን አይችልም። ምሳሌ ይሁንና ይሄንን በር ህንጻ ሰሪ ኮሚቴው አጠበበው ልበላችሁ። ከዛ በኋላ ግባ ቢልህ ያለህ አማራጭ ምንድነው? ወፍራም ከሆንክ ምን ማድረግ አለብህ? ምን ደርምሳው አትገባ። ምን ማድረግ አለብህ? መቅጠን ምን ግዴታ ነው። አማራጭ ራሱ አይደለም። በበሩ ምን ማድረግ ስላለብን ማለፍ ስላለብን። ሃይማኖት ማለት በነገራችን ላይ እንደዚህ ነው። ስሪቱንና በሩን አበጅቶ የሰጠ ክርስቶስ ነው። አንተ የምትገባው ሰውዬ ስለወፈርክ ተብሎ የሚሰፋ በር የለም። አንተ ስለወፈርክ ተብሎ ተደርምሶ ለአንተ አዲስ የሆነ በር አይበጅም። ሃይማኖት ስንት ናት? አንዲት ናት። በሩም ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል። አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ለአንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት
በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጸ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ፣ በጥጋባቸው። ሌላው ሰው ከሃይማኖት የሚወጣው ደግሞ በምን መሰላችሁ? በድርቀት ነው። እስኪ ድርቀት በሉ። ድርቀት ምን እንደሆነ ታውቃላችሁ? አንደኛው ድርቀት ማለት የልምላሜ ማጣት ነው አይደለ? ወይም ይሄ የወዝ ማጣት መራቆት ምንድነው ይባላል። ሴቶች አሁን ለምሳሌ ጸጉራቸውን ቅባት ካልተቀቡ ቆዳዬ ምን አረገ ይላሉ። እንዴ ባትቀቡም እኮ ይቀላል እኮ። ጥያቄ ነው የምንጠይቃችሁ። ቆዳዬ ምን አረገ ይላሉ። ምን ሲያፈሱበት ደግሞ ይረሰርሳል። ቅባት ሲፈስበት ይረሰርሳል። ድርቀት ማለት እንዲህ አይነቱን ልላችሁ አይደለም። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ። ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። 2 አይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ 1 አይን ኖሮት ወዴት ቢትገባ ይቀላላል። ጥሩ 2 እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ 1 እጅ ኖሮት ወዴት ቢገባ ይሻላል። ጥሩ 2 እግር ኖሮት ወደ ሲኦል ከሚገባ ይልቅ 1 እግር ኖሮት ወዴት ቢገባ ይሻላል። 2 እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን። ስጋህም ነፍስን ሲኦል ገብተው ከሚማገዱ ስጋህን ቀጥተሃት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥተሃት ጾመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለህ ነፍስህን ግን ብለህ የምትኖር ከሆነ ሁለቱን ሳይሆን አንዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ። እየሰማችሁ ነው? ሰው ከሃይማኖት የሚወጣው ይሄን አይነቱን ድርቀት አጋጥሞት ከነፍሱ ይልቅ ለስጋው አድልቶ ማለት ነው። ነፍሱን እያደረቀ ስጋውን እያደለበ። ለምሳሌ ማርቲን ሉተር የፕሮቴስታንት እምነት መስራቹ በጣም ካሳመፀው ነገሮች መካከል ይሄኛው ነገር በቃ አልተስማማውም፣ አልሆነለትም፣ በፍጹም ሊሆንለትም አልቻለም። ስለዚህ ወጥቶ አመጽ ብሎ ያስነሳው ጾም፣ ጸሎት፣ ስግደት ወዘተ ተርፈ ለምን ያስፈልጋል ብሎ ነው ጥያቄ ያስነሳው። ድርቀት ማለት ይሄ ነው። ሁለተኛው ድርቀት ደግሞ ምን ማለት መሰላችሁ? ድርቀት በሉ አልሰማም ባይነት ማለት ነው። አንዳንድ ሰው ብለኸው ሳይሰማ ሲቀር እገሌ ምንድነው ትላል? ደረቅ ነው ትላል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። የሰይጣን ድርቅናው እስካሁን ድረስ ስለሚደረጉት ነገሮች በሙሉ ምንም ለውጥ እንዳያመጣ አድርጎታል፣ ደረቅ ስለሆነ። አንዳንዶቻችን በሃይማኖት ህይወታችን ውስጥ ደረቅ የሆንን ሰዎች አለን። አይተን የማናምን ተነግሮን የማንሰማ ኑሩት ተብለን የማንኖር ስላላደረግናቸው ነገሮች ውጤት ብለን ከሃይማኖት ልንወጣ እንደምንችል ታውቃላችሁ? ድርቀታችን ማለት ነው። ኑረው እየተባል ካለመኖር፣ አርገው እየተባል ካለማድረግ፣ ሁነው እየተባል ካለመሆን ድርቀት እኮ ነው። ሰው ድርቀት ሊያወጣው ይችላል ማለት ነው። በዘመነ ሐዋርያትማ ብታዩት ምንም የማያስወጣ ነገር አለ። በጣም ብዙ ምክንያቶች አሉ። ይሄም ህዝብ ከእግዚአብሔር የወጣው በዚሁ አይነቱ ምክንያት ውለታውን ረሳ፣ ወጣ። ስለዚህ እግዚአብሔር እባብ ላከበት። እባብ ሰኮናቸውን እየነደፈ መርዝ ሲገባበት ግን መርዙ ሰውነቱ ውስጥ እየገባ ጤናውን ሲያሳጣው የዚህን ጊዜ ላይ እንጀራ የለም፣ ውሃ የለም፣ ቀላል እንጀራ ነው ብለው ያሙት እግዚአብሔርና ሙሴ ጋር ተመልሰው ሄደው ተንበርክከው እባቡን እንዲያወጣልን እባክህ ለምንልን ብለው መጠየቅ ጀመሩ። ተማጸኑ። ድሮስ ወዴት ሊሄዱ ነበር? እውነት እኮ ነው። ድሮስ ወዴት ሊሄዱ ነበር? ያስቀየምከውን እግዚአብሔርን ነው ይቅርታ ጠይቀህ ደህና የምትሆነው። ያሳዘንከውን አምላክን ነው ይቅርታ ጠይቀህ ጤናማ የምትሆነው እንጂ ሌላ መንገድ አትፈልግ። እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ጉልበትህን ነው የምታጠፈው። በፍጹም ልትሰጥህ አትችልም። ከእግዚአብሔር ያጡትን ነገር መልሰው እግዚአብሔርን ነው የጠየቁት። ሄደው ሙሴ ፊት ተደፍተው ጠየቁት። ሙሴ ፊት ተንበርክከው ማንባት ጀመሩ። ሙሴም ለእግዚአብሔር ጸለየ፣ አምላካችንም ነገረው። የነሐሱን እባብ ሰርተህ በዓላማ ላይ ስቀል፣ ሁሉም ባዩት ጊዜ ላይ በህይወት ይኖራሉ አለ። እስኪ የነሐሱ እባብ በሉ። የነሐሱ እባብ እስራኤላውያንን ነድፏቸው
መርዝን በሰውነታቸው ውስጥ አሳድሮባቸው ከመጣባቸው ደዌ ያዳናቸው እባብ የነሐሱ እባብ ነው የሚባለው። የቀደመው እባብ ተብሎ የሚጠቀሰው እንደምታውቁት ጠላት ሰይጣን ዲያብሎስ ነው። መርዙ ኃጢአቱ ነው። ዲያብሎስ ሰኮና እየሄደ እንደተናደፈው እባብ እሱም ራሱ በሰው እግር ኮቴ እየሄደ መርዙን ይረጫል፣ ከሃይማኖት እንዲወጣ ከምግባር እንዲወጣም ጭምር። ይሄንን ብትችሉ እንዳትረሱት አደራላችኋለሁ። ሰው ሃይማኖትን የሚክደው በነገራችን ላይ በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። የሃይማኖት ክህደት በአስተምህሮ ደረጃ ሲሆን ዶግማቲክ ሄረሲ ነው የሚባለው፣ የዶግማ ክህደት ነው የሚባለው። እየሰማችሁ ነው? የአስተምህሮ ክህደት እንዳለ ሁሉ ደግሞ የምግባር ክህደት አለ፣ ኤቲካል ሄረሲ የሚባለው። አሁን በነገራችን ላይ እኛ እዚህ ውስጥ ያለ ነው ማለት ነው። የዶግማ ችግር ላይኖርብን ይችላል፣ እሱንም የሚያውቀው መድኃኔዓለም ነው። ጣቢያ የምንቀላቅል አንጠፋም እዚህ ውስጥም ደግሞ እኮ ያም የሚያምረን ማለት ነው። በዛው ልክ ግን አብዛኞቻችን የምንጠቃበት ችግር ግን የምግባር ከሃዲያን ግን ነን። ይሄ አይዋሽ፣ የምግባር ከሃዲያን ነን በደንብ አድርገን እና ከሃዲያን ወይም የምግባር ችግር ያለባቸው ሲባል የሃይማኖትም ሕጸጽ አለባቸው ሲባል አደራ የዶግማ ብቻ አድርጋችሁ እንዳትወስዱት፣ ወደኛም ይዞራል ይሄ ነገር የምግባር ችግር ያለብን ሰዎች ስለሆነ። ስለዚህ ዲያብሎስ እየሄደ እየነደፈ መርዙን ያሳድርብሃል ማለት እግዚአብሔርን በንግግርህ ትክደዋለህ ለማለት አይደለም፣ በአኗኗርህ እንድትክደው ያደርግሃል። አሁን የአብዛኞቻችን አኗኗር እግዚአብሔርን የሚሰብክ አይደለም፣ ከእውነት ይልቅ አድርባይነት የበዛበት ነው። ለእግዚአብሔር ከመኖር ይልቅ ለስጋችን መኖር የበጣበት ነው። ይሄ ሩቅ እኮ አይደለም። የእግዚአብሔርን ሕግ ከማክበር ይልቅ እኮ የሰው ዓይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበታለን። በሰው ፊት ከብረን ለመታየት ብለን የእግዚአብሔርን ሕግ የሻርንበት። ደግሞ እኮ የሚያሳዝነው በጣም የሚገርማችሁ ምን መሰላችሁ? የሰውን ሕግ አክብረው ከፍ ያሉትን ሰዎች እናከብራለን፣ የእግዚአብሔርን ሕግ ብለው የኖሩትን ሰዎች እንንቃለን። በጣም ነው የምንደንቀው እኮ እኛ ደግሞ በጣም ነው የምናሳዝነው። እየሄደ የሚናደፈው እባብ ዲያብሎስ ነው። ዲያብሎስ እየነደፈ ያሳደረባቸውን መርዝ የሃይማኖትም የምግባርን ችግር የነሐሱን እባብ ሰርተ ስትሰቅለው ትድናላችኋል። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ መርዝ የለውም ውስጡ ግን እባብ ነው አይደለም? ነው። የነሐሱ እባብ እኮ ተብሏል። ልዩነቱ ምንድነው? ይሄኛው እባብ መርዝ አለው፣ ያኛው እባብ ግን ምን የለውም? መርዝ የለውም። ያኛው እባብ የነደፈን ዲያብሎስ ነው። ይሄ የነሐሱ እባብ የሚባለው ደግሞ ክርስቶስ ነው። ክርስቶስ መርዝ የለበትም፣ ንጹሕ ባህሪ ነዋ። ምንም እንከን የለበትም፣ ምንም አይነት ችግር የለበትም። ያኛው እባብ ነድፎ ሲጥለን ይሄኛውን እባብ አይተን ግን እንድናለን። ዲያብሎስ ያለ የሌለ ኃይሉን ጨርሶ ሲያዋርደን፣ እግዚአብሔር ግን ኃይሉን በሙሉ እንኳን ማሟጠጥ ሳይጠበቅበት እንኳን የሚያልቅም ኃይል የለውምና ክብር ይግባውና አይተነው ግን እንድንድን ማድረግ ይችላል። ይሄው የነሐሱን እባብ በዓላማ ላይ ስቀለውና የነሐሱን እባብ ሲመለከቱ ይድናሉ አለ። ይሄን የነሐሱን እባብ ግን በነገራችን ላይ እኛ አይደለንም፣ የነሐሱ እባብ ክርስቶስ ነው ያለው፣ ራሱ ጌታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ የነሐሱን እባብ እንደሰቀለው ሁሉ የሰው ልጅ የተባለ ጌታችን ኢየሱስ ክርስቶስም ሊሰቀል ይገባዋል አለ። ክርስቶስ ራሱን የነሐሱ እባብ ነኝ አለ። አሁን የሚገርማችሁ ነገር ምን መሰላችሁ? ክርስቶስ የተሰቀለበት ይሄ የነሐሱ እባብ ከፍ ብሎ የታየበት መስቀል ለቤተ ክርስቲያን አርማ ብቻ አይደለም። ልብ ብላችሁ ስሙ ክርስቲያኖች፣ መስቀል ለቤተ ክርስቲያን አርማ፣ ምልክቷ፣ መገለጫዋ ብቻ አይደለም። መስቀል ሕይወቷም ጭምር ነው። ቤተ ክርስቲያን ለዛ ነው ተመስርታበታለች ራሱ ከሚባልባቸው ትምህርቶች መካከል አንዱ በአርብ ነው። ክርስቶስ በተሰቀለበት ከፍ ብሎ ለዓለም ርቃኑን በታየበት ዕለት ማለት ነው። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኛል? መስቀሉን ተከትሎ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ።
ምን ለበደሉ ዝቅ ብለህ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኛል። ይሄ ማን የማይከብደዋል? በዚህ ዓለም ሁሉ መወደድ ነው እንጂ ማን መጠላትም ይፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምህረት ሲያሰጥ አይተናል በደንብ። መስቀልህን ተሸክመ ተከተለኝ ማለት ይቅርታ ይዘህ ተከተለኝ። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞት አለ? እንደ አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም እሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት። ታውቃላችሁ አንዳንድ ፍቅር አለ ብላይንድ ላቭ የሚባል በቃ እውር የሆነ ፍቅር ምንም አያሳየም። ምን አለ ክርስቶስን እንደዛ መውደዱን ቢሰጠን። በቃ እውር ሆነን ሰደቡን አልሰደቡን፣ ተናገሩን አልተናገሩን፣ ምን አሉን አላሉን፣ ምንም ሳንጨነቅ እሱንና እሱ ብቻ ለማስደሰት ትሞክር። ቅዱሳን እኮ የበለጠን በዚህ እኮ ነው። ክርስቲያኖች ቅዱሳን የከበሩት እኮ በዚህ እኮ ነው። እግዚአብሔርና እግዚአብሔርን ብቻ ስላሉ የናቋትን ዓለም መልሶ ሰጣቸው። አሁን አንተ የናቃትን ዓለም ብቻ እያልክ ስለሆነ እንዴት እግዚአብሔርን ታገኘዋለህ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ግን ምን አለበት እኛ ምንም የመስቀሉን ህይወት መኖር አልቻለም። ይሄ ደግሞ አይደለም። እኔ በጣም የሚገርመኝ ነገር ሌላ ልንገራችሁ። ሁላችንም ስለተሸከምነው መስቀል ከባድነት እናውቀዋለን። ማንም የኔ መስቀል ቀላል ነው የሚል ሰው አለ? የተሸከማችሁት ህይወት ቀላል ነው ከባድ ነው? ራሳችሁ ታውቁታላችሁ እኮ። መታችሁ ቤተክርስቲያን ከበደኝ ያላችሁበት ጊዜ የለም? አንሳና ውሰደው በቃኝ ያላችሁበት ጊዜ የለም? አለ። የሚገርመው ምን መሰላችሁ? ያንተ የተሸከምከው መስቀል ከባድ እንደሆነ እያወቅ ለምን ሌላው የተሸከመው መስቀል ላይ ተደረበህ እንዲከብደው ታደርጋለህ? አብዛኞቻችን በጣም የምናሳዝነው እንደ ክርስቲያን ይሄ ነው። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? መች አነሰው? መች መጠላት፣ መች መገፋት፣ መች መሰደብ፣ መች መኖር አነሰው? አብዛኞቻችን እኮ እንደዚህ አይነት አኗኗር ነው ያለን። መስቀሉን ተሸክመን የምንጓዝ እንመስል ይሆናል እንጂ ሌላው የተሸከመው መስቀል ላይ የኛንም እንደረብበታለን። አንተም ተሸከመው ብለን ይሄን በምን እናውቃለን? በነፍስ አባቶቻችን ንስሐ ልንገባ የምንመጣ ሰዎች ይዘን የመጣ ነው መስቀል አለ። በቃ ከብዶን ከአቅማችን በላይ ሆኖብን ለአባቶቻችን እናሸክምና በሉ እናንተ ተጨነቁበት እኔ ስጨነቅ አልገኝም ብለን እንሄዳለን። እንደዛ ብሎ ነገር የለም። አንተም ማብረት ትጨነቃለህ፣ አንተም ማብረት አለቅሳለህ። የሌላውን ሸክም ሳያንስ ስንቶቻችን ሸክም ጨመርን እኮ ስንት ሰው ላይ። በጣም ነው የምናሳዝነው በእውነት በጣም በጣም መስተካከል አለብን በእውነት ክርስቲያኖች። እያንዳንዳችን የራሳችን መስቀል አለን። እሱን መሸከም እንደከበደን እሱን መሸከም አቅቶን እየተንገዳገድን መሆንን እያየን እንዴት ለራሳችን ማዘን ይከብደናል? እንዴት ሌላውን አይተን እገሌም እኮ ከብዶታል ላግዘው አይባልም? በፍጹም በፍጹም። መስቀላችን አብዛኞቻችን ከብዶናል። ያከበደብን ግን መስቀሉ እርጥብ ስለሆነ አይደለም፣ እኛ ሌሎቻችን ሌላ ሸክም እየጨመርንበት ስለሆነ ነው። ስንቱ ሰው ላይ አንድ ሰው ነው ይባላልና በጣም መስቀሉ የተሸከመው በህይወቱ ከበደው፣ በቃ ከአቅሙ በላይ ሆነበት እና ሁሌም ማታ ማታ ሲተኛ ይጸልያል። አምላኬ ከብዶኛል፣ በቃ ጭንቅ ነው፣ መከራ ነው፣ የተሸከምኩት መስቀል አንተን የማይበት ሳይሆን ጭራሽ የማማረርበት ሆነብኝና ይበቃኛል እያለ መናገር ጀመረ። እና ብዙ ዘመን ጸለየ እንደዛ፣ ምንም ግን ለውጥ የለም። መስቀሉ እንደከበደው ነው ሁሌም። እና ከዕለታት አንድ ቀን ከአንድ ቦታ ወደ አንድ ቦታ ሊሄድ መሳፈሪያ ትራንስፖርት ውስጥ ገብቶ ሁለት ሴቶች ሲያወሩ ይሰማል። መስቀላችን ከብዶን እኮ የሆነ ሰው ጋር ሄደን ቀለለን ሲሉ ማለት ነው። እና ወሬውንም አላስጨረሳቸውም። ወሬውን እነሱ መሀል ላይ ገብቶ አልበጠበጠም። የተናገሩትን ሰማ።
አድራሻው የት እንደሆነ ሳይጠይቅ ሲያወሩ አዳመጠ። ከባሱ ወረደና መስቀል ይቀልልኛል ብሎ ያሰበበት ቦታ መሄድ ጀመር። ሄደ። ሱቅ ነው። ሱቁን አንኳኩቶ ገባ። ሲመለከት ሱቁ በሙሉ መስቀል በመስቀል የተለያየ መስቀል ነው። የወርቅ አለ፣ የብር አለ፣ የነሐስ አለ፣ ትልቅ አለ፣ ትንሽ አለ። ሁሉም የተለያየ መስቀል። ወደ ሰውየው ተጠጋና ምን ልታዘዝ ሲለው አይኔ መስቀሌ ከብዶኝ ከአቅሜ በላይ ሆኖብኝ ልለውጥ ነው የመጣሁት አለ። ትችላለህ፣ ምንም ችግር የለውም። በምንድን ነው መለወጥ የምትፈልገው? አሁን ነው ወይስ ነገ ነው? አይ አሁን ነው መለወጥ የምፈልገው አለ። እንግዲያውስ አንተ ምረጥ አለ። መቼም ያው ውስጥ ያለው ሻጭ እኮ ከሱ በላይ ስለ መስቀሎቹ ያውቃል አያውቅም? ግን እሱ መርጦ ካሸከመው በኋላ ደግሞ የከበደኝ አንተ ነኝ እንዳይለው ነው። አንተው ራስህ ምረጥ አለ። በቃ ሰፊ አዳራሽ ስለሆነ ያየው መስቀል የለም። አንዳንድ መስቀሉን አነሳ፣ ወርቅ መስቀል አነሳና አየው። ሲሸከመውም ቀላል ነው እና ሲያየውም ደግሞ ምንድን ነው ወርቅ ነውና አይ መስቀል ጥሩ ነው አለ። አንዳንዶቻችን መስቀላችንን ይሄ የምንደምቅበት መስቀል የሚመርጥ ክርስቲያን አለ። ጾር እኮ ነው ማርያምን በሽታ የሚደምቅበት ማለት ከፍ ብሎ መታየት የሚፈልግበት መስቀል አለ። በቃ ይሄ ሲሰቀልም ተሰቀልኩልህ ማለት ነው። እኔ እኮ እንደው አይን ነገር ብዬ ነው እንጂ እኮ ስንቱን ዋጋ ከፍዬ መሰለህ እዚህ የመጣሁት ምናምን ብሎ የተሰቀለበትን መስቀል ለእግዚአብሔር የከፈለለትን ዋጋ ከሱ ሳይሆን የሚፈልገው ስጦታውንና ሽልማቱን ከሰው የሚፈልግ ሰዋል። እና አንዳንዶቻችን አብረቅራቂ መስቀል እንፈልጋለን። መግባት የማይጠበቅብን ቦታ እንገባለን። ሰው እንዲያየን እኮ ነው። የሆነ የማይቻል አይነት ስራ ስንሰራ አይተን ሰው እንዴት ያለ እንደው ደግ ሰው እኮ ነው እገሌ እንድንባል የማትችለውን መስቀል ለመሸከም የምትገባ ሰው አለ። ሲያየው ወርቅ ነው ተሸከመው፣ ግን ደግሞ የተሻለ እኮ መስቀል ሊኖር ይችላል አለ። ምክንያቱም ያ ሰውዬ እንዳለው ከሆነ አንድ መስቀል ነው ይዞ የሚወጣው። ወርቁንም ብሩንም ምናምን የሚያጌጥበትንም ቀላል የሆነውንም ይዞ መውጣት አይችልም። ስለዚህ ከወርቁ በላይ እኮ ሌላ መስቀልም ሊኖር ይችላል ብሎ ፈለግ ሲያደርግ አንድ ግድግዳው ላይ በጣም የሚያምር መስቀል አየ። ከወርቁም ይበልጣል፣ በጣም ነው የሚያምረው፣ እጅግ ውብ የሆነ መስቀል። ይሄን መስቀል ላይ መረጥኩታል። አልተሸከመውም ራሱ እኮ ዝም ብሎ ግድግዳው ላይ ይሄ መስቀል የኔ መስቀል ነው፣ እሱን መስቀል ስጠኛል። አራታው ሌሎቹ ማየታ በፍጹም እሷን መስቀል እንደምፈልገው አውረደልኛል። እሺ አንተን መስቀል አምጣዋል። የራሱን መስቀል ተሸከመው ሰውየው፣ ያኝን መስቀል አወጣና ሰጥ። ከዛ በኋላ ሲሸከመው ያኛው ሰውዬ ይሄ በጣም ጥሩ ነው ምናምን አለ። እውነት ጥሩ ነው አለው። አዎ በጣም የምትገርም ሰው ነህ አለው። ምኑን ሲለው ያመጣው መስቀል ነው የተሸከምከው መስቀል እኮ ተመሳሳይ ዋጋ ነው ያለው፣ ተመሳሳይ ክብደት ነው ያለው። ጭብጡ ምን መሰላችሁ? እንድትሸከመው የተሰጠ መስቀልና ያማረክበት መስቀል በአቅም የተሰጠ ነው። ባይሆን ኖሮ ደርምሶ ትሞት ነበር። ያማረርነው መስቀል አልገደለንም እኮ ይኸው እስካሁን ተሸክመ ነው አይደል እንዴ? ቢያቀትህ ኖሮ እኮ ይሄው ያማረከው መስቀል ተሸክመው ይገልህ ነበር፣ ይሰብረን ነበር። ስለዚህ የሌላውን መስቀል ማንመኝ፣ ከእንትን መከራ ያኛው መከራ ይሻላል አትበል። ለአንተ የተሰጠ መከራ መስቀል ይሄ ነው በቃ። እሱን ይዘህ ብቻ ክርስቶስን ለመምሰል ሞክር። እሱን ይዘህ ብቻ ላለመውደቅና እሱን ብቻ ይዘህም ደግሞ ላለመንበርከክ ሞክር። ከአቅም በላይም ሆኖ ልትንበረከክ ትችላለህ። መስቀል ከብዶ ከአቅም በላይ አስጨንቆ ማናችንም ይከብደን። የዚህን ጊዜ ላይ ክርስቲያኖች እንዲህ ብላችሁ ጸልዩ። አቤቱ ጌታ ሆይ በሉ፣ እኔንም መስቀሌንም እባክህ ተሸከመን። ለአንተ ነው እንጂ መስቀሉ የከበደው፣ ለእግዚአብሔር አንተንም መስቀሉንም መሸከም ይከብደዋል? አምላካችን ቅዱስ እግዚአብሔር እውነት ይህንኑ መስቀል ተሸክመን እሱን መስለን የምንኖርበትን ሕይወት ይስጠን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።